ትንሿ ልጅ በአባቷ በታዘዘችው መሰረት እየፈራችም ቢሆን ድቡ ላይ ተሳፍራ ወደ ሩቅ አገር እየሄደች ነው። ምን ይገጥማት ይሆን? ታሪኩን አብረን እንከታተል። ከፀሐይ ምስራቅና ከጨረቃ ምዕራብ። ከዕለታት በአንድ ቀን በጣም ብዙ ልጆች ያሉት ደሃ ገበሬ ይኖር ነበር። ገበሬው በጣም ደሃ ስለሆነ ቤተሰቡን ሊመግብም ሆነ ሊያለብሳቸው እንኳን ይቸግረው ነበር። ልጆቹ ሁሉም ቆንጆዎች ነበሩ። ነገር ግን ትንሿ ሴት ልጁ ውበቷ የማያልቅ እስኪመስል ድረስ እጅግ በጣም ያማረች ነበረች። አንድ የመኸር መጨረሻ ሐሙስ ምሽት ዝናብ ጣሪያውን እየመታና ነፋስ የጎጆውን ግድግዳ እያናወጠ ባለበት ሰዓት ቤተሰቡ በእሳት ዙሪያ ተኮልኩሎ ተቀምጠው ነበር። በድንገት ግን ኳኳኳኳ የሚል በሩ ላይ ተሰማ። አባትየው በዚህ ምሽት ማን እንደመጣ ለማየት በሩን ከፈተ እና ውጪ አንድ ትልቅ ነጭ ድብ ቆሞ ነበር። እንደምን አመሸህ አለው ድቡ። እንደምን አመሸህ አለው አባትየው መልሶ። አባትየው የሚያወራ ድብ ከየት መጣ ብሎ ተገርሞ ነበር። ድቡም ቀጠል አድርጎ ትንሿን ሴት ልጅህን ከሰጠኸኝ ከዚህ ድህነት አውጥቼ ሀብታም ነው ማደርግህ አለው። የአባትየው ልብ ተነካ። ከሚገምተው በላይ የሆነ ሀብት። አባትየው ከልጁ ጋር ለመነጋገር የአንድ ሳምንት ጊዜ ጠየቀና ወደ ቤት ገባ። ልጅቷ ግን አልሄድም ብላ እምቢ አለች። ነገር ግን ሳምንቱ ሙሉ አባትየው ሕይወታቸው እንዴት እንደሚለወጥ እሷ ራሷ በምቾትና በደህንነት እንዴት እንደምትኖር በቀስታ ነገራት። በመጨረሻም ተስማማች። በሚቀጥለው ሐሙስ ነጩ ድብ እንደገና መጣ። ስለዚህ ድቡ ቃል በገባው መሰረት ለአባትየው ትልቅ ቤትና ሀብት ሰጥቶት ልጅቷን ይዞ ጉዞ ጀመረ። ልጅቷም ልብሷን ተሸክማ ከድቡ ጀርባ ላይ ወጣችና ወደ ሩቅ አገር ተጓዘች። ትንሽ እንደተጓዙ ድቡ ፈራሽ እንዴ ብሎ ጠየቃት። አልፈራሁም ብላ መለሰች። እስከ አንድ ትልቅ ገደል ድረስ ተጓዙና ድንጋዩ ተንቀሳቀሰና በወርቅና በብር የተሰራ የሚያብረቀርቅ ቤተ መንግስት ተከፈተ። ከዛም ውስጥ ገብተው ቁጭ አሉ። ልጅቷ ደውል ተሰጣትና ማንኛውንም የምትፈልገውን ነገር ደውሉን ስትደውል እንደሚሰጣት ተነገራት። በዚያች ሌሊት አልጋ ፈልጋ ስትደውል የሚያብረቀርቅ የወርቅና ለስላሳ ሐር ክፍል አገኘች። ሻማዎቹን አጠፋችና ጋደም ማለት። ሁሉ ጊዜም ሲመሽ ግን አንድ ሰው መጥቶ እዛው ቤት ውስጥ ይተኛ ነበር። በሌሊት ወደ ሰው የሚለወጠው ድቡ ራሱ ነበር። ግን የሰው ፊቱን አይታ አታውቅም ነበር። ምክንያቱም ሁሉ ጊዜ የሚመጣው ብርሃን ከጠፋና ሁሉም ነገር ከጨለመ በኋላ ነበር። ጠዋት ተነስቶ የሚሄደው ደግሞ ሌሊት ጎህ ከመቅደዱ በፊት ነበር። ልጅቷ ለተወሰነ ጊዜ በምቾት ኖረች። ግን ስትቆይ ብቸኝነት ተሰማት። አንድ ቀን ድቡ ለምን እንዳዘነች ጠየቃት። እሷም ቤተሰቦቿ እንደናፈቋትና ለመጠየቅ እንደምትፈልግ ነገረችው። ትሻያለሽ አለ ድቡ። ነገር ግን ከእናትሽ ጋር ብቻሽን ማውራት የለብሽም። ይህን ካደረግሽ በሁለታችን ላይ ጉዳት ይመጣል ብሎ አስጠነቀቃትና ቃል አስገባት። ብዙም ሳይቆይ ድቡ ወደ አንድ ትልቅ አዲስ ቤት ወሰዳት። አዲሱ የቤተሰቧ ቤት ነበር። አሁን ቤተሰቡ ሀብታም ሆኗል። የልጅቷ መምጣት ቤተሰቡን አስደሰተው። ነገር ግን ድቡ እንዳስጠነቀቀው እናቷ በግል እንድታናግራት አጥብቃ ጠየቀቻት። ልጅቷ ደጋግማ እምቢ አለች። በመጨረሻ ግን እናቷ ከእሷ ጋር ብቻዋን የምትሆንበትን ጊዜ አገኘች። ልጅቷ ሁሉንም ነገር ተናዘዘች። በሌሊት ስለሚመጣው ሰው፣ ስለ ብቸኝነቱ እና ፊቱን አንድ ጊዜ እንኳን አይታ ስለማታውቀው ኦህ ልጄ አይዞሽ አለች እናትየዋ። ከዛም በሹክሹክታ እሱ ጋኔን ሊሆን ይችላል፣ እሱን ማየት አለብሽ። ይህን የሻማ ቁራጭ ደብቂው፣ ሲተኛ አብሪው። ነገር ግን አንድ ጠብታ የሻማ ስብ እንዳይነካው ተጠንቀቂ አለቻት። ከትንሽ ጊዜ በኋላ ወደ ድቡ ቤተ መንግስት ለመመለስ ተነሱ። እናቷ እንደመከረቻት ልጅቷ ሻማውን ደበቀችና ከድቡ ጋር ተነሳች። በሁለታችን ላይ መጥፎ ነገር ታመጫለሽ፣ ተጠንቀቂ ለዚህ ጉዳይ አላት። እንደዛ አላደርግም አለች በድጋሚ። በፍጹም አይሆንም አለች። ነገር ግን በዚያች ሌሊት የማወቅ ጉጉቷ አሸነፋት። ከጎኗ ያለው ሰው ሲተኛ ሻማውን አበራች። እናም በዓለም ላይ ካሉ ልዑላን ሁሉ እጅግ ቆንጆ የሆነው ልዑልን አየች። እናም 3 ጠብታ ትኩስ የሻማ ስብ ሸሚዙ ላይ ፈሰሰ። ልዑሉ ጠብታው ሲነካው ደንግጦ ተነሳ። ምንድነው ያደረግሽው? 1 ዓመት ብቻ ብትጠብቂ ኖሮ እኮ ነፃ እንሆን ነበር። አሁን ግን ከፀሐይ ምስራቅና ከጨረቃ ምዕራብ ወዳለው ቤተ መንግስት መሄድና 3 ክንድ ርዝመት ያላት የጋኔን ልዕልት ማግባት አለብኝ በቃ አላት። ልጅቷ በጣም ደነገጠች። ወዲያውኑ አይኗ ያየ ቤተ መንግስቱ ጠፋ። ልዑሉም ተሰወረ እና ልጅቷ በአሮጌ ልብስ ብቻዋን በጨለማ ጫካ ውስጥ ባለው ቦታ ላይ ተኝታ ቀረች። እስከምትደክም ድረስ አለቀሰች። ከዚያም ልዑሉን ለመፈለግ ጉዞ ጀመረች።
ብዙ ከተጓዘች በኋላ ወርቃማ አፕል እየወረወረች የምትጫወት አንዲት አሮጊት አገኘች። አሮጊቷ ሴት ስለ ልዑሉ ታውቅ ነበር። ነገር ግን ልዑሉ ወዴት እንደሄደ መንገዱን አታውቅም ነበር። አሮጊቷ ፈረሷንና ወርቃማ አፕሏን ለልጅቷ ሰጠቻትና ጉዞዋን እንድትቀጥል መከረቻት። አሁንም ልጅቷ ብዙ ከተጓዘች በኋላ ሁለተኛዋን አሮጊት ሴት አገኘቻት። እሷ ደግሞ ወርቃማ ማበጠሪያ ሰጠቻት። ከዛም ሶስተኛዋ አሮጊት ሴት ጋር ደረሰች። እሷ ደግሞ ወርቃማ የሆነ ልብስ መሸመኛ ማሽን ሰጠቻት። ሁሉም ተመሳሳይ ነገር ነገሯት። ቤተ መንግስቱ ከፀሐይ ምስራቅና ከጨረቃ ምዕራብ ላይ ይገኛል፣ ግን መንገዱን አያውቁትም። ስለዚህ ልጅቷ ጉዞዋን ቀጠለች። በመጀመሪያ የምስራቅ ንፋስ ጋር ሄዳ ጠየቀችው። እሱም እንደማያውቅ ነገራት። ከዛ በመቀጠል የምዕራብ ንፋስን ጠየቀችው። እሱም አላውቀውም አላት። የደቡብ ንፋስን ሄዳ በድጋሚ ብትጠይቀውም እሱም በፍጹም እንደማያውቅና ሩቅ እንደሆነ ብቻ እንደሚያውቅ ነገራት። ነገር ግን የሰሜን ንፋስ ኃይለኛ ነው። አንድ ጊዜ አንድ ቅጠል ወደዚያ ይዞ ሄዶ እንደነበር አስታወሰ። ከረጅም ጊዜ በፊት በጣም አድካሚ ነበር አላት። ግን በቂ ድፍረት ካለሽ ወስድሻለሁ አላት። ልጅቷም ድፍረት አለኝ ውሰደኝ አለችው። በማግስቱ ጠዋት ግዙፉ አስፈሪውና ኃያሉ የሰሜን ንፋስ አካባቢው ላይ ያሉትን ነገሮች በሙሉ እየጠራረገ ወደ ወንዙ ዳርቻ መውሰድ ጀመረ። የሰሜን ንፋስ ልጅቷን በጋኔኑ ቤተ መንግስት መስኮቶች ስር ወደምትገኝ የባህር ዳርቻ ወረወራት። እዚያም ልጅቷ በመስኮቱ ስር ተቀምጣ ወርቃማ አፕል ማንከባለልና መጫወት ጀመረች። ረጅም አፍንጫ ያላት የጋኔን ልዕልት ልትገዛ ጠየቀቻት። ለሽያጭ አይደለም አለች ልጅቷ። ዛሬ ማታ ከልዑሉ ጋር እንድቆይ ከፈቀድሽልኝ ብቻ ነው የምሰጥሽ ይህን ወርቃማ አፕል አለቻት። የጋኔን ልዕልቷም ተስማማች። ነገር ግን በዚያች ሌሊት ልዑሉ በጣም ከመተኛቱ የተነሳ ልታነቃው አልቻለችም ነበር። የጋኔኗ ልዕልት እንቅልፍ መድኃኒት ሰጥታው ነበር። በማግስቱ ልጅቷ ወርቃማውን ማበጠሪያ ለጋኔኗ ልዕልት ሰጠቻትና ልዑሉን አገኘችው። ዛሬም ግን ልዑሉ ከእንቅልፍ ከኒኑ አልነቃም ነበር። ልጅቷ በሶስተኛው ቀን ወርቃማውን ልብስ መስሪያ ለጋኔኗ ልዕልት ሰጠቻትና ልዑሉን አገኘችው። ነገር ግን በዚህ ጊዜ ላለፉት 2 ምሽቶች ስታለቅስ የሰሙ ክርስቲያን አገልጋዮች ልዑሉን ነግረውት ስለነበር የእንቅልፍ መድኃኒት እንደጠጣ አስመስሎ ነቅቶ ቆየ። ልጅቷ ስታገኘው እያለቀሰች ሁሉንም ነገር ያሳለፈችውን ሐዘንና የጉዞ ልፋት ሁሉ ነገረችው። ልክ በሰዓቱ ነው የመጣሽው አለ ልዑሉ። ነገ ሰርጋችን ነው። አንቺ ብቻ ነሽ እቺን የጋኔን ልዕልት ከማግባት የምታድኝ አላት። ከዛም በመቀጠል ውድድሩ የሚደረገው በሻማ ጠብታ የቆሸሹ ሸሚዞችን በማጠብ እንደሆነና ያንን በሻማ ጠብታዎች የቆሸሸ ሸሚዝ ነጭ አርጎ ያጠበ ሰው ብቻ እሱን ሊያገባ እንደሚችል ነገራት። ስለዚህ ሁሉም ሰው ተሰብስበው ውድድሩ ተጀመረ። በመጀመሪያ የጋኔኗ እናትና የጋኔኗ ልዕልት ወደ ማጠቢያ ቦታ ቀረቡ። ከሸሚዙ ላይም ያንን የሻማ ጠብታ በጠረጉ ቁጥር ቆሻሻው እየጠቆረ ሄደ። የጋኔኗ ልዕልት ደጋግማ ብትሞክርም አልተሳካላትም ነበር። በመጨረሻ ልዑሉ ውጪ የምትቀመጥ አንዲት ለማኝ ሴት አለች፣ እሷ ንጹህ አርጋ የምታጸዳው ይመስለኛል፣ እስቲ እሷ ተሞክር አላቸው። ስለዚህ ልጅቷ ወደ ውስጥ መጣች። ሸሚዙን አንድ ጊዜ ውሃ ውስጥ ነከረችው። እናም እንደ አዲስ እንደወደቀ በረዶ ነጭ ሆኖ አበራ። አንቺ ለኔ ተገባሽ ነሽ፣ እግዚአብሔር መስክሯል አላት። የጋኔኗ እናት በንዴት ፈነዳች። ረጅም አፍንጫ ያላት ልዕልትም ከኋላዋ ፈነዳች። መላው የጋኔኖች ስብስብ ጠፋ። ልዑሉና ልጅቷ ምርኮኞችን ሁሉ ነፃ አወጡ። ሊሸከሙትና ሊጭኑት የሚችሉትን በሙሉ ሀብት ከአካባቢው ላይ ሰብስበው ጉዟቸውን ወደ ራሳቸው ቤተ መንግስት ጀመሩ። ከፀሐይ ምስራቅ፣ ከጨረቃ ምዕራብ እና በመጨረሻ ዓለም ላይ ካሉ ሰዎች ሁሉ ሀብታም ሆነው ንግስትና ንጉስ ሆነው ለዘላለም ኖሩ ይባላል። ተረቱ ከተመቻችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ተጨማሪ ተረቶችን ማግኘት ትችላላችሁ። ተረት ከቡቡ ጋር